ከህብረተሰቡ ላይ ገንዘብ እየሰበሰቡ የበጎ አድራጎት ማህበራት በመሆናቸው ምክንያት ብቻ ያገኙትን የቀረጥ ነፃ መብት እየተጠቀሙ የዊግና ሽቶ የሚነግዱ የተሰጣቸውን የመድኃኒት እና የሕክምና መሳሪያዎች ቀረጥ ነፃ መብት በመጠቀም የሚነግዱ አንዱ ባቡኬር ነው። ነጋዴ የለም ያለች ነጋዴ ነች። ከነጋዴነቷ ባሻገር ድሃዎችን በቪዲዮ ቀርጻ ታሳያለች፣ ምሳ ትጋብዛለች፣ ከዛን ከፍተኛ ብር እየሰበሰበች ነው ያለችው ብሏል። ይሄንንም እንደ ዜጋ ጥያቄ አንስቷል። ጥያቄው ትክክል ነው፣ መነሳት ስላለበት ነው የተነሳው። ማንሳት እኛም ማንሳት ነበረብን ይህን ጥያቄ። እሷም እንግዲህ አስከስስም ሊያስከስስ የሚችል እንትን አይደለም ጭብጥ አይደለም ተብላ ነው እንትን ያለችው። ኦልሬዲ ሁሉንም ጠቅለል አድርገን ስናያቸው ከነዚህ ችጋራም የጸጥታ አካላት ጋር በመሆን ከፖሊስ ጋር በመሆን ልጁን ተቀናይተው ሊጎዱት እንደመጡ ነው። ነገር ግን የህግ አካላት አብረው ስለነበሩ ነገሩ በአጭሩ ይቀጫል፣ ከዛሬ አያልፍም የሚል ተስፋ አለኝ። ቢያልፍም ምንም የሚሆነው ነገር የለም። ቢያልፍም ያጠነክረዋል። ቢያልፍም እኛ ከጀርባው አለን። ሁሉም በየመጡበት ይመለሳሉ። ሀገራችን ላይ የሚጨፍሩ ሰዎች ቀስ እያልን እያበረርናቸው እንሄዳለን። ስለዚህ ከተፈታ በኋላ ከደብረ ዘይት ፖሊስ እና ከኦሮሚያ ፖሊስ ጋር ስለ ጉዳዩ እናወራበታለን። ዲፕሊ ነው የምናወራበት። ቀጠሮ ይዘን እንደዚህ የሚጨማለቁብን ነገር አይኖርም። ከአዲስ አበባ ፖሊስ ጋርም ከዋና መምሪያ ጋር የአዲስ አበባ ፖሊስ መምሪያ ጋር ለመነጋገር እና ያጠፉትን ጥፋት ለመነጋገር ሰዎቹንም ለመክሰስ እቅድ ይዘናል። በእንደዚህ አይነት ሁኔታ ነው ያለው። ተስፍሽ መንገድ ላይ ከመቱት ውጭ ምንም አይነት እንትን አልደረሰበትም። ግን የደብረ ዘይት ፖሊስ መንገድ ላይ ይዞ ሲመጣ ደብድበውታል። ይሄም ሌላ ችግር ነው። ክሌምን ሰግረጌት ማድረግ ሌላ ችግር ነው። እንትን ማለቱን ትተው ወንጀለኞችን መመርመር ትተው ወንጀለኛን የጠቆመ መያዛቸው ሌላ ችግር ነው። እነዚህ ችግሮች ከጠበቃዎቹ ጋርና ከህግ አካላት ጋር በመሆን እናወራባቸዋለን። ወደ ፍርድ ቤትም ይዘናቸው እንሄዳለን እያልን እያሰብን ያለ ነው። ወገን እነ ባሮክ ግን ቪዲዮ የሰሩ ነበር። እነሱም የኛም ፎቶ እየለጠፉና ከሳሽ ሆኖ መምጣት ይባላል። መጀመሪያ በጣም ከኛ ቀድሞ እንደውም ስማችን የሚጠራው እሱ ነበር እና እነሱ እንትን ስናወራ ስለ በሃይማኖት ተቋማት ላይ የሚተለጥፈው ገንዘብ የሚሰበስቡ ሰዎችን ኃይል ሊባሉ ይገባል ብለን ገና ሀሳቡን ስናነሳው አቤት ብሎ የመጣው ባሮክ ነው። አቦት ብሎ መጥቶ ከተለያዩ ሰዎች ላይ እኔ ሌባ አይደለሁም፣ መኪና የገዛሁት ተበድሬ ነው፣ ቤት የሰራሁት እንዲያርጌ ነው በማለት ሆይ ብሎ ምን የመጣው መጀመሪያ ሳይጠሩት ነው እንደተጠራ ሰው የመጣው። ስለዚህ ይሄ ሰውዬ ችግር እንዳለበት ፍሰቱን የገንዘብ ምንጩ ምንድን ነው ነው ሌላ የገንዘብ ምንጭ ካለው የገንዘብ ምንጩን ያሳውቀን። ከዚህ በተጨማሪ የሰራቸው ቤቶች በድብቅም ሆነ በግልጽ የሰራቸው ቤቶች፣ የገዛቸው መኪናዎች ባለፈው ያሳየናቸው አንዷ ብቻ ከ10 ሚሊዮን ብር በላይ ነው እና ከየት ነው የገንዘብ ምንጩ አይታወቅም ነው። ይሄ የመንግስት ስትራቴጂ ነው፣ መታወቅ አለበት። ካልሆነ ግን ምንጩ ሊሆን የሚችለው ከቤተ ክርስቲያን ላይ ነው። ቤተ ክርስቲያን በየቦታው እየዞረ ለቤተ ክርስቲያን አዛኝ፣ ለገዳማውያን አዛኝ በመምሰል ኮሚሽን ሲበላ የነበረ ነው። ኦብቪየስሊ ግልጽ ነው። ስለዚህ ይሄ ሰውዬን የኢትዮጵያን ኦርቶዶክስ ቤተክርስቲያን በራሷ ጎትታ ልታስወጣው ይገባል። እሱንና መሰሎቹን በጠቅላላ ከቤተክርስቲያን ልታስወጣቸው ይገባልና እነሱ ራሷ ቤተክርስቲያኗ ልትከሰው ኬታ መጣኸው ልትለው ይገባል። ምዕመናኑን በቃ ከቤተክርስቲያን ውጣልን ሊባል ይገባል። ድራማውን እየቀጠለ ከባለቤቱ ጋር ከሚስቱ ጋር ድራማውን እየሰራ የማስመሰል ድራማውን እየሰራ ቤተክርስቲያናችንን የሚያረክስበት ሁኔታዎች ከአሁን ወዲያ አይኖሩም። እሱም መፍትሄ ያገኛል። መፍትሄ የሚያገኘው ግን ከአዲስ አበባ ፖሊስ ኮሚሽን ከዋና መምሪያው ጋር በመሆን ነው። እነዚህ በየመንገዱ ሕግ እናስከብራለን ብለው ሆዳቸውን በሆዳቸው የሚገዙ የሕግ አካላት እንትን እንልበታለን። እሱም ወገን ደግሞ አሁን በዚህ ሰዓት አሁን እየከሰስን ነው ምናምን ያሉ ከሰው በዋስ እያሸነፉ እንዳያስመስሉ የሆኑ ሰዎች ቪዲዮ ይሰራሉ እና ለምሳሌ ውሻ ሻጫም እሷም እና
ማንኛውም ሰው ይችላል እና እንደ ማሽን የሚያወሩት ነገር ምንድነው? መክሰስ ይችላል እኮ መክሰስ፣ ትክክለኛው መክሰስ ትክክል ነው። መክሰስ ይቻላል። አንድ ሰው ስሜን አጥፍቷል ካለ በደል ፈጽሞብኛል ካለ መሄድ ያለብህ ወደ ህግ ነው። ትክክለኛ አካሄድ ህግ ነው መሄድ ያለበት። አካሄዱ እንዴት ነው ነው? አሁን በኮምፒውተር የተፈጸሙ ወንጀሎችን ለእንትን አልተሰጠም። አንዱ እንደውም ፍርድ ቤት ላይ ክርክር የነበረው እኔ መርምሬ ለፌዴራል ፖሊስ የወንጀሉን እንትን አስረዳለሁ ነው። ይሄን ለማድረግ የፌዴራል ፖሊስ ውክልና አለ ሆይ ሲባል ውክልና የለውም፣ አይፈቅድለትም። ያንን ለማድረግ አቅሙም አይፈቅድለትም። ያለውም ችሎታ በኮምፒውተር የሚፈጸሙ ወንጀሎችን የመመርመር እንትን የለውም፣ ፍቃድ የለውም። ስለዚህ ፍርድ ቤት ውክልና የለህም በሚል ነው እንትን ያለው። ስለዚህ ማሸነፍ ማለት እኮ ፍርድ ቤት በይኖብህ ቅጣትህን ነው። በዚህ በስም ማጥፋት የሚደረጉ ወንጀል እንኳን ሆነው ከተገኙ ሊያስቀጡ የሚችሉት ከፍተኛው 50 ሺህ ብር ነው። አሸንፈናል፣ ህዝብ አዘንተ ያሸነፉ ትክክለኛ ከሆኑ ፍርድ ቤት ከበየነ አጥፍተናል ማለት ነው፣ አጥፍቷል ማለት ነው። ተስፋዬ ትክክል ነው እንትን ሊሉ ይገባል። ግን አሁን በዛ ደረጃ ከ24 ሰዓት እና ከ48 ሰዓት በላይ የታሰረበት ቦታ የለም፣ አምስቱም ቦታ ላይ። ስለዚህ አሁንም አለኝ የምትል አካል ካለህና ምንም የሚያስፈራ ነገር የለውም። ግን ችግር የሚሆነው ለጸጥታ አካላት ገንዘብ በመስጠት እንዲደበደብ በማድረግ ከህግ ውጭ እንዲደበደብ ማለት በማይገባው ቦታ ላይ በመክሰስ ያላቸውን አቅም ፖሊስ 48 ሰዓት የማሰር መብት አለው። ያችን 48 ሰዓት እኔ የተጠቀመባት። ስለዚህ ክሌሙን ሰግረጌት ስላደረጉት ክሌሙን ስለከፋፈሉት በየስቴሽኑ 48 48 24 ምናምን ሰዓታት እንዲታሰር ድምር ውጤት ሆነ እንጂ ጉዳዩ ከ48 ሰዓት በላይ የሚያሳስርም አይደለም፣ የዋስትና መብትም የሚያስለቅቅ ነገር አይደለም። እና ጀስት ምንም አያመጡም፣ ይቀጥሉ፣ ሁሉም ይቀጥሉ። መሞቻቸው ስለሆነ ነው የሚፍጨረጨሩት። የውሻዋን ጉዳይ ሌላ መረጃዎች እያሰባሰብንባት ነው። ከንትም ብቻ ሳይሆን ሌላ ከባድ ወንጀሎችን ከጀርባው እየፈለግንባት ነው ያለ ነውና ሜቢ ምርመራውን ስንጨርስ የምናወጣ ይሆናል። ባሮክን የሂሳብ እንቅስቃሴዎችንም በሰዎች ትብብር እሱ ቤተክርስቲያን አሰባሰብኩ የሚላቸውን ቤተክርስቲያን አካውንቶችን በሰዎች ትብብር እየፈለግን ነው። ዲፕል እንሄድባቸዋለን። እንደዚህ ያለ መረጃ ምናምን ሳይሆን ያሉትን መረጃዎች የገንዘብ ፍሰታቸውን፣ ህገወጥ የገንዘብ ዝውውራቸውን ጭምር እናያለን። ያችኛዋም የእርዳታ ድርጅት ነኝ የምትለዋም ሴትዮ በሃይማኖት ስር ተቀርቅራ ከባሌ ጋር ተፋጭቻለሁ ነው የምትለው። ባሏ በግል ጉዳዩ ተፋቷት ሊሆን ይችላል እንጂ ተስፋዬ በምንም አይነት ጉዳይ ባሏን ሊያፋታ የሚችልበት ነገር የለም። ስለዚህ እንትን እንላለን። እኛ ጋም አካባቢ ያሉ የመረጃ ልውውጦች፣ የመረጃ አያያዞች፣ የሪፖርቲንግ ስታንዳርዶችን ለማስተካከል እንሞክራለን። ለዚህም በሚል ጸረ ሙስና ኮሚሽን እንትን እንዲሰጠን የስልጠና እንዲሰጠን ጠይቅ ያለው የፌዴራል ፖሊስ እና ጠቅላይ አቃቢ ህግ ደግሞ የህግ ከለላ እንዲሰጠኝ ጠይቄ ፖዚቲቭ የሆነ መልስ ሰጥቶናል። የህግ ከለላውን ከያዝነው ማንም መጥቶ አይጨማለቅብንም። በእርግጠኛ ጥፋት አጥፍተን ከሆነ እንደ ማንኛቸውም ዜጋ በህግ አግባብ ይታያል የኛ ጉዳይ። ካላጠፋን ግን ገንዘብ እያቀባበሉ ጉልበት ያላቸው ሰዎች እንዳሰኛቸው ሊጫወቱብን የሚሞክሩት ነገር ይቆማል ማለት ነው። ሌላኛው የሸማቾች ጥበቃ ባለስልጣን ነው። ሸማቾች ጥበቃ ባለስልጣን ከቻለ የህግ ከለላው፣ ካልቻለ የኢኮኖሚ ችግሮቻችንን እንዲፈታ እየሄድንበት ነው ያለሁት። ጀማምሬያቸዋለሁ። ሁሉንም የህዝብ እንባ ጠባቂ ተቋም አለ ብዙዎቹ ጋር እንደርስ። ከትግራይ ክልል የተገኘ ወርቅ የሆነ ኢንቨስተር ነው አቶ ልቡል ይባላል። ዛሬ በህይወት የለም። 320 ሄክታር መሬት በቡና አልምቶ አገራችንንም ራሱንም ሲጠቅም የኖረ ሰው ነው። የአራት ልጆች አባት ነው። ዛሬ ያ ሁሉ ንብረቱ ከሚስትየዋ ላይ ቀምቶ ልጆቹ ዛሬ የሚበሉት ነገር አጥተዋል። ሽጠሻል ነው የሚባት። ሴትይቷ ለመሸጥ እንኳን መጀመሪያ እኮ ፍርድ ቤት መፍቀድ አለበት። በጭራሽ ያሸጣችውን መሬት ተሽጧል ተብሎ በፍርድ ቤት በውልና ማስረጃ ምናምን ቅርቅር አድርገውባት ጭራሽ ጁንታ ነሽ እያሉ እያስፈራሩ መኖሪያ መቀመጫ ከልክለዋታል። አሁን ሴትቷ የምጠይቀው ጉዳዩዋ በህግ እንዲታይላት ነው።
እኔ ዛሬ ፍትህ ሚኒስተር ነው በዚህ ቦታ እዚህ ቦታችን የሚባል ነገር የለም ዘጋግቶ ጨርሷል ሰውየው። አሁንም ጁንታ ምናምን ያለ ያስፈራራታል። እና ፍትህ ሚኒስተሩ ጉዳዩን እንድታያላት ነው። 320 ሄክታር መሬት ቡና እድሜውን ሙሉ ሲያለማ የነበረ ሰውዬ ነው፣ በህይወት የለም ዛሬ ሴቲቷ የልጆቹ የሚበሉት ነገር የላቸውም። አንድ ዳኛ እግዚአብሔር ይስጣትና በልዩነት ይሄ ሽያጭ መፍረስ አለበት፣ ምክንያቱም መጀመሪያ ከሽያጭ በፊት ለልጆቹ ጥቅም የሚያስከብር የፍርድ ቤት ትእዛዝ ስላልመጣ ሽያጩ መፍረስ አለበት ብላ ሌሎች ዳኞች ሲመሰክሩ እሷ አገለለች። እግዚአብሔር ይስጥሽ። አንቺ ግፍ አይነት አለ። እኔ እንደዚህ አይነት ግፍ አይቻልም። ዛሬ ኦዲዮዋን ሴቲቷ ሰምቼ ነበር፣ እንባዬን የመጣው እንዴት የምን አባክ አንተ ጁታ ጨውሳ ምናምን ባባልበት ጊዜ ላይ ነው እንዲያው ሴቲቷን ለማስፈራራት ለማሸማቀቅ ነውና እባክሽ ፍትህ ሚኒስተር ለዚህ ሴትዮ መፍትሄ ስጫ። ሙሉ ፋይሉ እጄ ላይ አለ።